እኔ ላይ የተፈጠረው ነገር ደግሞ እንደ ቀላል የሚታይ አይዞሽ አይዞሽ ያልፋል እና አስለቀሰች ነው እና ያለ ምክንያት ሚዲያ ላይ ወጥታ ታለቅሳለች ብዬ አላስብም። ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ርፍርፍ ይበልልኝ የሀገሬ ልጆች። እንግዲህ ውድ የሀገሬ ልጆች ሁሌም ማለት እፈልጋለሁ ይህንን ቃል እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። ወተን በሰላም እንግባ፣ ተኝተን በሰላም እንነሳ። የምንወዳቸው ኤኒ ሰው የሆነ የሰው ልጅ በሙሉ ምክንያቱም እኛ ያንን ሰው ባንወደው የሚወደው አካል ስላለ እግዚአብሔር አምላክ የሰው ልጅ በሙሉ ከድንገተኛ ሞት ይሰውረን። በቃ ከክፉ ነገር ሁሉ እሱ ይጠብቀን። በስደት ዓለም ያለ ነው እኛ ሁሉም ህዝበ ኢትዮጵያውያን እግዚአብሔር ከክፉ ነገር ሁሉ ይጠብቀን። ምክንያቱም እኛ የሚደርስልን ሰው የለንም ከፈጣሪ ውጭ እና እግዚአብሔር አምላክ ይጠብቃችሁ። ወዳችኋለሁ። እና የዛሬ ቪዲዮ እንግዲህ መግቢያ ላይ እንዳያችሁት ማለት ነው በጣም እውነት ለመናገር ደስ ብሎኛል። ይሄንን ምክንያቱም ትላንትና ብያችሁ ነበረ በጣም አሪፍ ነገር እየመጣ ነው ብያችሁ ነበረ እና እግዚአብሔር ይመስገን ዛሬ ይኸው እንግዲህ መግቢያ ላይ እንዳያችሁት ማለት ነው ደስ የሚል ነገር ሰምተናል። እንግዲህ ይሄንን ነገር ደግሞ መልካም ሆኖ እስክናየው ድረስ እንጓጓለን። ምክንያቱም የሁላችንም ጉጉት፣ የሁላችንም ፍላጎት፣ የሁላችንም የምንፈልገው ነገር ነው ይሄ ነገር ማለት ነው እና ደግሞ በደንብ ነገሩ የምንፈልገው ነገር ሆኖ እስኪያገኘው ድረስ ሁላችንም በቃ እኔ እንጃ ጽጌ ልቧ እንዲራራ ብለን በቃ አይደለ በጉጉት መጠበቅ አለብን፣ መጸለይም አለብን። ዳኒና ጽጌ አብሮ እንዲሆኑ ማለት ነው እና ወደ ዛሬ ቪዲዮ እንግባ። እስቲ ቪዲዮዎችን አብረን እንመልከትና ከዛ በኋላ ወደ ቪዲዮ እንገባ ማለት ያለብንን ነገር አብረን እንላለን ማለት ነው የሀገሬ ልጆች። እና እውነት ለመናገር በጣም ነው ደስ ያለኝ በጣም ማለት ነው። እኔ ከመጀመሪያው ስጠብቀው የነበረው ነገር ይሄ ነበረ። ምክንያቱም በቃ እኔ እንጃ በጣም ነው ደስ የሚለኝ፣ በጣም ነው ይሄንን ነገር እምናፍቀው በጣም ማለት ነው ከምላችሁ በላይ። የሆነ የምትወዱት ሰው ከዛ ሰው በቃ ለዛ ሰው ጥሩ ፊሊንግ ያለው ያ ሰው እየተዋደደ ሲለያይ ደስ አይልም። የተዋደደ ሁሉ አብሮ እንዲሆን ነው የምመኘው እኔ ማለት ነው። እና እስቲ ቪዲዮውን አብረን እንመልከት ውድ ሀገሬ ልጆች። ማለት ነው ዳኒ ሽማግሌ ልኳል። ዳኒ ሽማግሌ ልኳል። በጣም ነው ደስ የሚለው። አይስር በጣም እኔ ባለፈውም ዳኒን ብየዋለሁ፣ ስህተትህን እመንና ከጽጌ ጋር ምክንያቱም ጽጌ ካንተ በጣም ልቧ ርቋል። አንዳንዴ ታውቃላችሁ እኛ ሴቶች አንዴ የሆነ ሰው ካስቀየመን ልባችን ቶሎ የመዳን ነገር ጊዜ ይፈጃል። ልባችን እስኪድን ድረስ ማለት ነው። ልባችን ለመዳን ጊዜ ይፈጃል እና እያልኩት ነበረ ዳኔም ማለት ነው። ይህንም አድርገህ በማየቴ በጣም ደስ ብሎኛል። በጣም ማለት ነው ከምለው በላይ እውነት ለመናገር ባለፈው ያያችሁ ሰዎች ልትኖሩ ትችላላችሁ፣ ላትኖሩ ትችላላችሁ። ግን ቲክቶክ ላይቭ ላይ ተገናኝተን ነበር ከዳኒ ጋር ማለት ነው እና በጣም ስከራከረው ነበረ። ምክንያቱም በጣም ብዙ ነገሮችን አጭፍተሃል። ጽጌ በጣም ታግሳለች። እንደውም አንተን እንዴት ነው የሆነ ሰው ከበቃ ንጥል አድርጋችሁ ከላሳችሁ አይንህን ማየት አልፈልግም ብላችሁ ከልባችሁ ነቅላችሁ የምትተውት ነገር የለ ላይክ ልክ እንደ ሐራማ ማለት ነው። ሐራማ ነቅላችሁ ትጥሉታላችሁ እና እንደዛ ማድረግ ነበረባት ጽጌ አንተን። ምክንያቱም ብዙ ነገር በድለሃታል እያልኩት ነበረ እና ዳኒ ይሄንን ነገር አድርገህ ማሰብህ ራሱ በጣም ደስ ብሎኛል። እውነት በጣም እኔ በግሌ በጣም ነው የማመሰግነው። በጣም ማለት ነው። ለሴት ልጅ ጋይስ ክብር ከምንም በላይ ነው።
ማለት ማንኛውም ወንድ ክብር አያስፈልግም ማለት አይደለም። ሴት ልጅ ደግሞ መከበር አለባት አይደል? እኔ እንደዛ ብዬ ነው የማስበው እና በጣም ደስ ብሎኛል። እና እስቲ ወደ ሌላም ቪዲዮ እንግባ። ጽጌ ተቀብላለች ወይስ አልተቀበለችም? ኦ ማይ ጋድ እኔ እንጃ በቃ ከምላችሁ በላይ እኔ አይ ዶንት ኖ ያጓጓኛል ስላችሁ እንዴ አይ ዶንት ኖ እንዴት ብዬ ልንገራችሁ። በጣም ነው የሚያጓጓኝ። ጽጌና ዳኒ አንድ ላይ ሆኖ እስካገኛቸው በጣም ነው የምጓጓው። በጣም ከምላችሁ በላይ ማለት ነው። በጣም እኔ ነኝ በቃ አበባ በታኝም ሆኖ የሰርጋቸው ቀን እዚህ በፊት 2 3 የመጣነው እስቲ ያለውን ነገር ደግሞ እናወራለን። እኛ ሳድገንሽ ስማኔ ከእናንተ ቃል መች ወጣሁ። እኔ ምን ልበል? ያው እኔ ግን መጣላቱ ከፍቅር አይበልጥም ያለው አይደለ? የሆነ ሰው ጋር ከተጣላችሁ ፍቅር ሁሉ ነገር ያሸንፋል አይደለ? ፍቅር ያሸንፋል ሁሌም ማለት ነው። ፍቅር ነው ለፍቅር ነው ቫልዩ ማድረግ ያለብን፣ ፍቅርን ነው ቫልዩ ማድረግ ያለብን እንጂ ጥላቻችንን አይደለም። እና ያንን ነገር ትተን ከዛ ውስጥ መልካም ነገሮች ወስደን ያንን ፊክስ አድርገን አብረን መቀጠል ነው ያለብን ብዬ ነው የማስበው። እኔ በጣም ነው የምወዳት። ኢንስታግራም ላይም ከጽጌ ጋር እናወራለን ምናምን ነገር እና እውነቴን ነው በቃ እኔ የምመኝልሽ ይሄንን ነው ማለት በቃ ከላስ እኛ እናንተ ወልዳችሁ ከብራችሁ ከዳኒ ጋር እንድትኖሩ ነው የምንፈልገው። እኔ ኮሜንታተሮች የጻፉትም ለነጽጌ ጋር አያየው ነበር እና ወይኔ ጽጌና ዳኒ መቼ ነው አብሮ የሚሆኑት? መቼ ነው ወልዶ የምናያቸው? ምናምን የሚሉ ኮሜንቶች አሉ። እኔ ብቻ መስሎ የነበረ ያንን ነገር የሚመኙ ለካ ብዙ ሰዎች ያንን ይመኛሉ። ምክንያቱም ጋይስ አብርሽና ማናት ሩታ ከነጽጌ በኋላ ነው አብሮ የሆኑት። ግን ይኸው የልጅ አባት ተጋብቶ የልጅ አባት ሆኗል። በእርግጥ ከሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ቢሆንም ደግሞ ጽጌና ዳኒም ማድረግ ትችላላችሁ። ፍቅር አላችሁ። ያኔ ልጅነትም ምናምን ስላለ ነው ይመስለኛል የምትባሉት እንጂ ፍቅር አለ በመሃላችሁ እና ፍቅር ያሸንፋል። ፍቅር ያሸንፋል። ጽጌ የኔ ፍቅር፣ የኔ ቆንጆ፣ የኔ ውብ፣ የኔ ጀግና እና ለፍቅር ስትይ ለአንድና ለመጨረሻ ጊዜ ለዳኒ እድል ስጩ። ለዳኒ እድል ስጩ። ክርክር እኮ አይደለም አንቺ ነገሩን የመጡት ከዛ ደግሞ ለሚንኳቸው የመጡት እኛ በጣም ብዙ ነገሮች በማላችሁ ሰላም እንዲፈጠር ፈልገን ነበር። አንቺም እሱ ነበራችሁ ቢያላችሁ አስብረንሽ ቤዚ የጽጌ ጓደኛ ማለት ነው። በጣም ስነ ስርዓት ያላት በጣም ጥሩ ሰው ናት እና ለጽጌ መልካም ነገርን የምትመኝ ሁሌ እና ንግግሮቿ ደግሞ ሲጣፍጥ የምትናገረው ከአንደበቷ የሚወጣ ነገር ማለት ነው። ሙሉ ቪዲዮ ያያችሁ ትኖራላችሁ እዛ። የእውነት እግዚአብሔር እውነቴን ነው ማለት በጣም ነው ደስ የሚለው የምትናገረው ነገር ማለት ነው። እና እንዳልኩት ነው በቃ መልካም ነገር ይበልጣል። መልካሙን ነገር ካላየን ጋይስ መጥፎ የተደረገብንን ነገር ካየን ከሰው ጋር መኖር አንችልም በጭራሽ ማለት ነው። ማለት ጌታን እውነቴን ነው መጥፎ ነገሮችን ከተመለከተ ከሰዎች ጋር ለመኖር ከባድ ነው፣ በጣም ከባድ ነው። ጌታን በጣም ከባድ ነው። እንጃ እንዴት ብዬ ልንገራችሁ። እና መልካሙን ነገር ብቻ ይዘነው ካልሆነ በስተቀር እያንዳንዷን ካየን ሰዎች ያደረጉንን ነገር እያንዳንዷን ነገር ካየን በጣም ከባድ ነው። ከማንም ጋር ልንኖር አንችልም። እና በእርግጥ ይሄ ዳኒ ያደረገባት ነገር ጽጌ ላይ በጣም እሷም እየጠቀሰችው ነበረ እና ከኤፍሱን ጋር በነበሩበት ጊዜ ጽጌ ሰራተኛ ትሁን እስከ ማለት ድረስ ነበረ ኤፍሱን የደረሰችው እና በጣም ጽጌ ያ በጣም አይምሮዋን ጎድቷታል። እንግዲህ ባይጎዳት ኖሮ እዚህ ጋር ራሱ ተናግራለች ጽጌ ማለት ነው። ቪዲዮውን እዚህ ጋር ካገኘው ከእንትን ካልኩኝ ያስገባላችኋለሁ፣ ግን ካላስገባላችሁ እዛ ከሰምታችሁ ሊሆን ይችላል። እና እስካሁን ስንት ጊዜ ነው እና እያለች ነበር እና ዳኒ በጣም ጎድቷታል ጽጌ። ግን የሚጎዳትም ደግሞ አንዳንዴ ሰው ብዙ ነገር ላይ ተደራርሶ ይቅርታ ይጠይቃልና ይሄ ነገር እንግዲህ ፊክስ አድርጋችሁ አብራችሁ እንድትሆኑ ነው እኔ ምኞቴ ማለት ነው።
እንግዲህ ጽጌ እግርሽ ላይ ካልወደቅን ያሏት ነው እንዳያችሁት ማለት ነው ሽማግሌዎቹ። ጽጌ እውነት ለመናገር በጣም ለሰው ልጅ ክብር ያላት ሴት ናት። ግን ደግሞ ጋይስ በጨለማ ኦር ደግሞ ዝም ብሎ ድፍን ተብሎ አይደለም ይሄ ነገር። ጽጌ ለምን በአንዴ እሺ አላለችም ምናምን ልንል አንችልም። ምክንያቱም አስባበት ምን ብላ ነው። ምክንያቱም በጣም ስለተጎዳች ማለት ነው። ግን መልካም ይሆናል ብዬ ተስፋ አደርጋለሁ። ይሄ ነገር ወደ መልካም ተቀይሮ እናያለን ብዬ ተስፋ አደርጋለሁ እኔ በግሌ ማለት ነው። ምክንያቱም ፍቅር አላት ለዳኒ ጽጌ እና ፍቅር ደግሞ ሁሉንም ያሸንፋል። ሁሉንም ስለሚያሸንፍ ጽጌ እሺ ብላ ዳኒ ቅርቷን የምትቀበል ይመስለኛል። እናንተስ ምን ይመስላችኋል? ግን ውስጧ በጣም ነው የተጎዳው፣ በጣም ማለት ነው። እና እስቲ የመጨረሻ ቪዲዮ አንድ ቪዲዮ አብረን እንመልከትና እኔ ላይ የተፈጠረው ነገር ደግሞ እንደ ቀላል የሚታይ አይደለም። አይዞሽ ጽጌ እያለቀሰች ነው እና ያለ ምክንያት ሚዲያ ላይ ወጥታ ታለቅሳለች ብዬ አላስብም። ማለት ሚዲያ ላይ ሆና ታለቅሳለች ብዬ አላስብም። በጣም ነው ስሜታዊ የሆነች ጽጌ ማለት ነው። ለሚበድላችሁ ሰው እኮ ምንም ላይ መስለው ይችላል። እኔ ቅርታ ጠየቅኳት እንደዚህ ምናምን ሊል ይችላል ዳኒ። ግን ጽጌ ተጎድታለች። ግን ደግሞ የኔ ቆንጆ ጽጌ ፍቅር ይበልጣል። እንግዲህ መልካሙን ነገር ያሰማል። ቤተሰቦቼ እኔ መልካሙን ነገር ነው መስማት የምፈልገው። ፋሲካ ላይ የሚሆን በአሁኑ እንኳን ያው ጾምም ሊገባ ምናምን ስለሆነ የነ ጽጌን ሰርግ እንበላለን ብዬ ተስፋ አደርጋለሁ። ዳኒና ጽጌ ታርቆ እና ምኞቴ ነው። ጽጌ ግን እንደዚህ ስታለቅስ ማየቴ እንደ ሴት ተሰምቶኛል። ግን ኦኬ አንድ ቀን ሁሉም ነገር ያልፋልና ከሳቅ በኋላ ከለቅሶ በኋላ ሳቅ አለ። ምክንያቱም ከሳቅ በኋላ ለቅሶ እንዳለ ሁሉ ማለት ነው። እና እሱን ተስፋ በማድረግ እንለፈው እና ሰላማችሁ ይብዛልኝ።